ብዙዎች ወደውታል፣ ብዙዎች ይፈልጉታል፣ የብዙዎች የመጀመሪያ ምርጫ ሆኗል። የስኬታማ ሰዎች የዘመን ሕይወትን ለሚሹና በልዩነት ለመኖር የሚፈልጉ ሰዎች የሚመርጡት ልዩ ስፍራ ነው። ታላቅ የህንፃ ጥበብ፣ ዘመን ተሻጋሪ ጥራት፣ በአይነቱ ልዩ የሆነ የኑሮ ዘይቤ፣ ብዙዎች ሲመኙት የነበረ ህይወት ከምኞት ባሻገር እውን ሆነ። በኢትዮጵያ ለመጀመሪያ ጊዜ ዓለም አቀፍ ስታንዳርድ ያለው ትክክለኛ ለክሽሪየስ ላይፍ ስታይል የሚያገኙበት ግዙፍ የመኖሪያ መንደር እዚሁ መዲናችን አዲስ አበባ ከወዳጅነት ፓርክ አጠገብ ከሼራተን ሆቴል ፊት ለፊት በአሚባራ ፕሮፐርቲስ የተገነባ ነው። ለሽያጭ አወጣናቸው ከባለ አንድ መኝታ እስከ ባለ 4 መኝታ እንደዚሁም ለክሽሪየስ ፔንት ሃውሶች ሲሆኑ በዓሉን በማስመልከት ለጥቂት ቀናት የሚቆይ ከ1 ሚሊዮን እስከ 7.4 ሚሊዮን ብር የሚደርስ ቅናሽ ማዘጋጀታችንን ስንገልጽ በደስታ ነው። ሳያመልጡ ፈጥነው ይመዝገቡ፣ ይጠቀሙበት፣ ይገባውታል። ለበለጠ መረጃ በ0922 82 3671 ደውሉ። አሚባራ ፕሮፐርቲስ። ባይሴ ቱተር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የ5 ዓመት የሥራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው። ባይሴ ቱተር ከኬጂ እስከ ዶክትሬት ተማሪዎችን እየደገፈ ለላቀ ውጤት ያበቃና ስለዚህም ከፍተኛ መኔታ የተጎናጸፈ ተማሪዎች የተሟላ ብቃት ባላቸው አስተማሪዎች በማስተማር ለእያንዳንዱ ተማሪ የሚመች አንድ ለአንድ ትምህርት እንዲቀርብ መድረክ የሚፈጥር ነው። ባይሴ ቱተር እንዲሁም እንደ ተማሪ ፍላጎት በቡድን ትምህርት አንድ አስተማሪ በተመሳሳይ ጊዜ ለብዙ ተማሪዎች ማስተማር ይችላል። ትምህርቶቹ ሂሳብ፣ እንግሊዝኛ፣ ሳይንስና ሌሎችንም ዋና ዋና የትምህርት ዘርፎችን ያካትታል። ስላለን የጥራት ደረጃ በጉግል ሪቪው ገብተው ቢመለከቱ 5 ከ5 ውጤት ያለንና ደንበኞችን በማርካት 100% ምዘና የተሰጠን መሆኑን ያረጋግጣሉ። በተለይ ከ12ኛ ክፍል በታች ያሉ ተማሪዎች በአንድ ለአንድ ትምህርት ስኬታማ እንደሚሆኑ በተሞክሮ አረጋግጠናል። መምህራኖቻችን ባለ ማስተርስና ዶክትሬት ዲግሪ ሲሆኑ በሙያቸው ከ5 ዓመት በላይ የሥራ ልምድ ያላቸው ናቸው። ትምህርታችን በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ፣ በደቡብ ኮሪያ፣ በደቡብ አፍሪካና እንደዚሁም ቪዛና ማስተር ካርድ በሚጠቀሙ ሀገራት ውስጥ ሁሉ የሚኖሩ ኢትዮጵያን በሙሉ ሊጠቀሙ ይችላሉ። አድራሻችንን በስክሪኑ ላይ ተመልክተው አሁኑኑ ይደውሉልን፣ ይጻፉልን። ባይሴ ቱተር። አስካለ ተስፋዬ እቺ አስካለ ተስፋዬ ኢትዮጵያ ቴሌቪዥን ሬዲዮ አሁን ምንድነው ውሎ አዳር የውሎ አዳር በዛ የተነሳ እስከ ባለፈው ቴሌቪዥን አሁን በቅርብ እስከ ሰጣት ካባ በጠቅላላው ወደ 7 ካባ ለብሳለች። 7 ሽልማት ማለት ነው። 7 ሽልማት እውቅና፣ ለዚህም የተለያዩ 7 እውቅና። እሺ አንዳቸውም የገንዘብ ሽልማት አልሰጣትም። አይ አንድ ገንዘብ አግኝታለች። የለም ከሰባቱ እውቅና ነው። ከልማት ባንክ ያገኘችው ገንዘብ ሌላ ነው። ሽልማት አይደለም። እኔ አላውቅም። ያ ራሱ ልማት ባንክ በራሱ መንገድ ያበረታታ ያደረገው 7 እውቅና አግኝታለች። 7 ውስጥ ግን እውቅና ነው ያለው። አሁን ቆም ብለህ ታስባለህ። መጀመሪያ እነዚህን ሽልማት ሰጪዎች ለመውቀስ ትችላለህ ወይ ብስል ማን ናቸው? ሸላሚ ነኝ ብለው ራሳቸውን ገልጸው ነው የሚሸለመው። ራሱ የሽልማቱ ዓላማ ነው። ለምሳሌ እንትና ሊገልጽልኝ ይችላል። አሁን በፈረንጆቹ ጋር ምንድነው የሚኩነሰነሱበት ብዙ ሽልማት አለ። ግራሚ አዋርድ ይላሉ። ሲታወቅ እኮ ነው እንትና አይደለም የሚባለው። የፊልሷ 20 ሚሊዮን ነው የሚከፈላት ፊልም ላይ ሱፐር ስታር ነው የሚባለው። እነ ከሬ ተብሎ የተቀመጠው እነ ጄኒፈር ሎፔዝ እና ሲባሉ አብራቸው የሚመጣ ነገር አለ። ታዲያስ ለዛን ቀን ለልብሳቸውና ለሽቷቸው ለዛች ቀን ብቻ የሚያወጡት እኮ ለዛና ቁም ነገርን 10 ዓመት ስፖንሰር ያለው አይተህ ትንሽ ከፍ ይላል። እኔ በሲስተም ነው ማምነው። ሲስተም አለ እዛ። ስለዚህ እዚህ ላይ እውቅና ነው የሚሰጠው ማለት ነው። ከታሪክ ጋር ከስም ጋር የሚነሳ ማለት ነው። ያም እውቅና ደግሞ ነገ እኮ ይዞ የሚመጣው ገንዘብ አለ። በግራሚ ላይ 3 እጩ የሆነ ተብሎ እዛ የሚከፈል ገንዘብ ይጨምራል። ኤግዛክትሊ። አስካለ ተስፋዬ የምትሰራው ፕሮግራም ልዩ የሚያደርገው ነገር ምንድነው ብለህ ካልከኝ እኔ በፈረንጅ ነው ማቆም ደስ አይነት ፕሮግራም ቦታው ላይ መገኘት፣ ማደር፣ መዋል። አንዳንድ ጊዜ ፈረንጅ እኛን ከራሳችን በላይ ይወደናል በሚያስብል ደረጃ
የትም ገብቶ ሰርቶ የሚወጣ የሰው ልጅ ታሪክ ይዞ መውጣት የሚችል ፈረንጅ ነው። ገብቷል። እነሱ የበሉትን በልቶ እነሱ የጠጡትን ጠጥቶ እዛ ውስጥ ታሪክ የሚያይ ከስልጣኔ ጋር ይመጣል። ይሄንን ነው አይደል? እናንተ ከአዲስ አበባ ወረድ ስንል ራቁት የሆኑት ካየ ከባህል አንፃር አላየውም። ልብስም አያውቁም ብለን ለራሳችን ጣራ ላይ እናደርጋለን። መተንተን የለብን የለና በአንድ ጊዜ ጃኬት ላውልቀ በሰጣቸው በጣም የምታወጣቸው መስሎ ነው የሚሰማ። እውቀት ይጠይቃል። እንደዚህ አይነት ስራ ነው አስካለ መሰራ። ከእናቶቻችን ጋር ቁርጥ ብላ ፈይታ ነው እየፈጩ ነው የሚያወሩን አይደለም ብለህ ከዛ የሆነ ነገር ይሰራል። ያ ነገር ይበላል፣ ቡና ይፈላል። ተባረክ ታረጋለች። ይሄ እና እዛ ውስጥ ኢቭን ትራሳት አለ ጋዜጠኛ ሆና ህይወታቸው ነው የምታየው መስላለች። ይሄ እኮ ጉዞ ይጠይቃል በመጀመሪያ ደረጃ አይደለም። ኦፍ ኮርስ ነው በጀትም ይፈልጋል። ገጠር ውስጥ ነው የምትገባው እኮ በጣም በከፍተኛ ደረጃ ሙያውን የምትወድ ልጅ ስራዋን ለቃ መውጣቷን አስታውሳለሁ። የሆነ ባለስልጣን ተከትላ መሄድ ነበርባትና ያቀረበችው ጥያቄ ሊሄዳልችል ማለት ልጅቷ ሀብታም ልጅ ናት። እንደዚህ አይነት ቦታ ሊሄዳልችል ያ ከቤት ውጭ አድራ አታውቅም። እውነቱን ለመናገር በዛን ጊዜ እኔም የማታ ተማሪ ነበርኩኝና ያኔ እንደው የፈተና ጊዜ ሆነብኝ ነው እንጂ እኔ ልሂድላት ብል ደስ ይለኝ ነበር። ትንሽ አበላላት ነው አበልም ማለት እንደው እንትንም አለው ታውቀዋለህ አይደል? ስለዚህ አሁን እንዳያችልሽ በቃ ከስራው ጠቅ በዘት ልሳ እንግዲህ አስካለ ያንን ሁሉ አድርጋ ታዛ ወርዳ ሰርታ ነው የምትመጣው። የሽልማት ድርጅት ነኝ የሚል ካለ አንደኛ በመንግስት ደረጃ የነበረው የሽልማት ድርጅት ገንዘብ አጣው ብሎ መዘጋቱን ታውቃለህ። ይሄ ካለ ማስገራሚ ነው። በዓለም ድንቅ ታሪክ ላይ መዝገብ አለበት። ስንት ብር ሸልሞ ነው? 20 ሺህ ብር። ግን ያው በዘመኑ ዋጋ ነበረው 20 ሺህ ብር መቼም ከልብ ካለቀሱ እንባ አይገድም ይባላል። ታዝናለህ። ትራጂክ ነው በቃ። ይሄንን ምን ብለህ ኤክስፕሌን ታደርጋለህ? በዚህ ምክንያት መንግስት ገንዘብ የለኝም ብሎ ዘግቶታል። ጥሩ የጀመረው ነገር ነበር ያ በያኔ ሁለት ጊዜ ነው ሄደው በቃ ከዛ በኋላ ቆመ። አዎ እንደ ወጉ ሁሉ አይተሃል። እንትና አለ አቀራረቡ አለ ምናምን ካባው ኤቭሪቲንግ እኛ ሀገር ላይ የተከበሩ ነገሮች በሙሉ ሲመጡ ለምን እዚህ እንደሚረክሱ ግራ ነው የሚገባኝ። በዲኤስቲቪ የምትመለከታቸው ፈረንጅ ሀገር አንገትን የሚያስነቀንቁ ፕሮግራሞች እስከነስማቸው በአንተ ቴሌቪዥን ላይ ይመጣሉ። ሲኮረጅ እንኳን በአግባቡ አይኮረጅም እና ይሄ ይነካኛል። ስለዚህ አሁን ይቺ ልጅ አስካለ ይሄንን 7 ጊዜ ወሰደች ባዶ እጇን። ነገር ግን ሁሉ ቀን ጥላ ባለበት ቦታ ላይ አይነን ጣል ካደረክ አስካለ ስትሄድ ታያታለህ። በግሮ አስካለ በብድር እንኳን አድርጋ አሁን ከተማ ውስጥ ያሉትን እነዚህ ትንንሽ መኪናዎች ደስ ይላል። ቦታ ማይዙ እንዲጥፍጥፍ ብትል እነሱ መብዛት ያለባቸው እንራመድቴ ምን ነው አጨናነቀን እኮ። እሱን እንኳን የሆነ ብድር ወስዳ በእንትን የሚከፈል አድርጋ ለመግዛት ከየት የስጣት አቅም ቴልሚ። ስለዚህ ሽልማቱ እኮ ይኸውልህ ገንዘብ አለመሰጠቱ ብቻ አይደለም እኮ 7 ጊዜ ሽልማት ያገኘች ጋዜጠኛ ስምና ክብር ሊኖራት ይገባል። ስለዚህ ይሄን ስሟን ይዞ አንድ ባንክ ሊዛት ይገባል በስሙ። ስለዚህ ሽልማቱ ይዞ የመጣው ነገር የለም። አንዲት ነገር ክብሩ እንዴው ኑሮዋን እንዳትቀበል እንዴ ይኖ ያጋር በነጠላ ፍላርገ እቺ ታዲያና ያት ገብቷል። ከኛ እኩል እዚህ ትጋፋለች። እንዴት ነው አንዱ እውቅና ሰጪ ብቻውን ሀገሩ አትወሸልም ወይሽልም? እንደዚህ አይነት ቦታ ላይ ገንዘብ ያስፈልጋል። ለዚህ ነው ብዙ ጊዜ በኔ ፕሮግራም ላይ የምናገረው ትርጉም ገንዘብ ምንድነው በለኝ። የመኖር አቅም ሲምፕል አዛት አይደል? ሰዎች የመኖር አቅም ያስፈልጋቸዋል። ኦፍ ኮርስ አውቃለሁ ብለህ እሽኮኮ ካወጣቸው በኋላ በፊት ማንም ከሊት በማይላቸው ጊዜ እጥፍ ይያሉ በዛ አጠራጥሩን ይዘው በያቺ በቀበና ወንዝ በኩል አድርገው በአጃሞ በኩል ይወጣሉ። ስራቸውን ፈጽመው ይወጣሉ። ማንም ዞር ብሎ ያያቸው ምን በሉ ምን ጠጡ የሚመለከታቸው የለም። አሁን ስትወጣ ትከሻ ዘንበል ማለቱ ጫማ መንሻፈፉን ትኩረት የሚስብ ነገር ውስጥ ከተው አሁንም ይጠሩና እውቅና ብለው
ካቦርት ይቅሉባል እሱ ካቦርት ማሰቅ ቶርች ነው ብዬ ነው መቆጥረው ከዚህ በኋላ ተሸልሙ እንደሆን ሸልሙ አዘጋጆቹ ደግሞ የሚወሰደውም ነገር እኮ ነው ራሱ አሁን ታሜ እንዳለው ካቦር ራሱ ካባው እኮ መወሰዱም ነው ራሱ ከጀርባ ጠርቶ እሱ ደግሞ አስነዋል እሱ ደግሞ የነውር መጨረሻ ነው በእውነት የነውር ካባ ያልበሰው እንደዚህ ያደረገው እኔ እኮ ግራ የሚገባኝ ካልቻልክም አይ እንደ ስራ ታይቷል እንጂ አሁን እኮ ሽልማቱን ከተሸለሙ ሰዎች ይልቅ አዘጋጆቹ እኮ የሚሄዱበት መኪና እኮ ልዩ ነው እና ተሸላሚው ሰውዬ ለራይድ እንኳን የለውም ታክሲ ሲጠብቅ ታገኘዋለህ ሰልፍ ላይ ማለት ተሸላሚው ምናልባትም ያንን ካባ ለብሶ ማለት ነው ከመገፈፉ በፊት ይሄ ሌብነት ነው ይሄ መቅረት መቻል አለበት እና ይሄ ነው የሚሆነው ያው ጨዋታ ያነሳዋል ነው እንደው ያስካለን መጨረሻለን ያንደ መስኪያ እሺ እቺ ልጅ የትኛውም መድረክ ላይ ስትገኝ ራሷን ጠብቃ ተኩላ ደምቃ ነው የምትታየው ወጪ ያለው እሱም ኤቭሪ መድረክ ላይ ለመገኘት በትንሹ እንደው አላወጣችን ቢባል ከ5 እስከ 7 ሺህ ታወጣለች እኔ ደግሞ ፐርሶናል ያውቃታለሁ እና በቅርብ ጊዜ በጣም የምታምር በጣም መመኪያ የሆነች እህቷን ያጣች ልጅ ነች እና ብዙ ጊዜ በዛ ጉዳይ ስታወራ አስካለ መጨረሳችን አስካለ በጣም እንባያዘለች ልጅ ናት እንዴት ግን ስራዋ ላይ ታታል ቀጥ ብለ ተሰራች ትናንትና በዚህ ደረጃ መታያት ልጅ እንትን የቀበረች አፈራቅ ምን አትመስልም ይህናትም ቦታ ላይ why are we torturing them ሸልም ከሸለም ኢትዮጵያ ውስጥ ነው የምንኖረው ኢትዮጵያ ነባራዊ ሁኔታ ተመልከት እንደራሳችን እንትን አድርግ ስለዚህ በዚህ ደረጃ ነው መሆን ያለበት እንጂ ዕውቅና የሚባል ነገር ወይ ሸልም ወይ አትጠፋ የሚል አሁን በቀደመታ የመጨረሻውን ካነሳው አይቀር በመጨረሻ በቀደመታ ያየሁት እንግዲህ 7ኛ ደርሶ ሊሆን ይችላል 7ኛው ዕውቅና ሰጠ የሚል ዜና ያየሁት በአስካለ ዙሪያ እዚህ ማህበራዊ ድረገጽ ላይ ኢትዮጵያ ቴሌቪዥን ራሱ ነው ኢትዮጵያ ቴሌቪዥን ጠርቶ አስካለን እዛ ሀገር ምን ያህል እንዳገለገለች ይታወቃል እኔ ቴሌቪዥን መስሪያ ቤቴ ነው በተወሰነ ደረጃ ስሙን ማንሳት ስላልፈለኩ ነው እንጂ እንደው ትንሽ ቆንጥሮ የመስጠት አቅም አለው ብዬ አስብ ነበር እየተቃወምኩ አይደለም ዕውቅና ማድረጋቸው በጣቢያ ደረጃ ቀላል አይደለም በራሱ አይንካሪዛት ግን እኛ ያኔ በ79 ነው በ80 ሬዲዮ ኢትዮጵያ እኮ ያን ጊዜ 25 ብር ብትሆን ነው ነገር ነው 75 ብር ብትሆን ከስራ ማስኬጃ ገንዘብ ላይ አንስቶ በፖስታ አድርጎ ዋንጫ የእንጨት ዋንጫ ገዝቶ ሰጥቶናል አይ ከዛም ሌላ አግኝታል እኮ ለምን ምን አሁን ወደ 50 ሺህ ብር ከፍ ብሏል እኮ ያንተ ሽልማት ከስንት ዓመት በኋላ ቢሆንም ኢትዮጵያ ሬዲዮ 50 ሺህ ብር ሪሊ ያመሰግናል 50ው ትልቅ ነው የሚለው ትተን ግን ከ75 አንጣር ካየነው ብዙ ነው ኢትዮጵያ ሬዲዮ ማመስገን ፈልጋለሁ እና ኤክስፔክት አድርጌ የነበረ ቴሌቪዥንም ትንሽ ቆንጠር አድርጎ ሊያደርግ ይችላል ወይም ደግሞ የሥራ ቦታ ላይ የሆነ ምንድነው ይባለው እኔ የመንግስት ስራ ላይ ቋሚ ሆኜ ስላልሰራሁ አላውቀውም ምንድነው የምትሆነው ከጋዜጠኛ ቦነስ ነው ከጋዜጠኛ ቀጠለ ምንድነው ያለው ምንድነው ሪፖርተር አለ ሪፖርተር ከፍተኛ ሪፖርተር ኤዲተር እያልከው አዘጋጅ ገዛ ያው ከፍ ይያልክ ያ ነገር ማሳየት አለበት አይደለም ባለበዛ ሰራተኞች እንትን ስትል ምንድነው እንትን እኔም እንደሱ እኮ ማለት አለባቸው እኮ ከፍ አድርገህ መመደብ የተሻለ ቦታ ላይ ያንን ሰውዬ ካለበት ወደ ሆነ ቦታ ካላደረከው ዋማይ ገብቷል ደሞዙም ከፍ ይላል ደሞዙም ከፍ ማድረግ አለበት ምንድነው የሚባለው ድሮ እኮ አባቴ የእጅ ብልጫ ነበር የእጅ ብልጫ ይላል የእጅ ብልጫው የምትባለው የሆነ ፕላስ ነገር ነች አላት የሆነ ነገር እና የሆነ ፕላስ ነገር መኖር አለበት ማለት ነው ብዙዎች ወደውታል ብዙዎች ይፈልጉታል የብዙዎች የመጀመሪያ ምርጫ ሆኗል የስኬታማ ሰዎች የዘመን ህይወትን ለሚሹና በልዩነት ለመኖር የሚፈልጉ ሰዎች የሚመርጡት ልዩ ስፍራ ነው ታላቅ የህንጻ ጥበብ ዘመን ተሻጋሪ ጥራት በአይነቱ ልዩ የሆነ የኑሮ ዘይቤ ብዙዎች ሲመኙት የነበረ ህይወት ከምኞት ባሻገር ሆነ በኢትዮጵያ ለመጀመሪያ ጊዜ ዓለም አቀፍ ስታንዳርድ ያለው ትክክለኛ ለክሽርስ ላይፍ ስታይል የሚያገኙበት ግዙፍ የመኖሪያ መንደር እዚሁ መዲናችን አዲስ አበባ ከወዳጅነት ፓርክ አጠገብ ከሼራተን ሆቴል ፊት ለፊት በአሚባራ ፕሮፐርቲስ የተገነባ ነው ለሽያጭ አወጣናቸው ከባለ 1 መኝታ እስከ ባለ 4 መኝታ እንደዚሁም ለክሽሪየስ ፔንት ሃውሶች ሲሆኑ በዓሉን በማስመልከት ለጥቂት ቀናት የሚቆይ ከ1 ሚሊዮን እስከ 7.4 ሚሊዮን ብር የሚደርስ ቅናሽ ማዘጋጀታችንን ስንገልጽ በደስታ ነው
ሳያመልጡ ፈጥነው ይመዝገቡ፣ ይጠቀሙበት፣ ይገባዎታል። ለበለጠ መረጃ በ0922 82 3671 ደውሉ። አሚባራ ፕሮፐርቲስ። ተመልሰናል አድማጮች። ለዛና ቁም ነገርን እየተከታተላችሁ ነው። በምዕራፍ 2 ላይ እንገኛለን። ሰሞኑን የኖቤል ሽልማት ጋር በተያያዘ የፕሬዝዳንት ትራምፕ ጉዳይ እየተነሳ ነውና ለፕሬዝዳንት ትራምፕ በጣም ፈልገውት እንደነበረ ይታወቃል። ይህንን የኖቤል ሽልማት አሁን አተውታልና እንደው በዘፈን ምርጫ እንጀምር ብንል ለፕሬዝዳንት ዶናልድ ትራምፕ ልንመርጥ የምንችለው ዘፈን ምን ይሆን? በጣም ብዙ ዘፈኖች አሉ። መቼም እሳቸው ጋር የሚሄድ ማን አሜሪካ ያለው ልጅ አሜሪካ ያለው ልጅ ድምጻይ ኦኬ የሱ አሞራ በሰማይ ሲያይሽ አለ። ኦሆ ኖቤል ፕራይዙን ማለት ነው። አዎ እኔ እንደውም የመጣብኝ አንድ ሰሞን የቴሌቪዥን ማስታወቂያዎችን ያስደነቀ የማን ነው የአርቲስቱ የገጣሚው የጌትነት ነው ፍቅርን ፍለጋ የሚላልና ኖቤልን ፍለጋ የዶናልድ ትራምፕ 4 ዓመት ከ8 ወር የፈጀ ነው። ይኸው እንግዲህ እንዳየው አሁንም ታልፈዋል። እንግዲህ ትናንትና ከትናንት በስቲያ ይፋ ሆኗል። የቬኔዙዌላ ዜጋ የሆኑት የዲሞክራሲ አቀንቃይ ናቸው የዘንድሮውን የኖቤል ሽልማት ያሸነፉት። ፕሬዚዳንት ትራምፕ መናደዳቸውን በጽህፈት ቤት በኩል አሳውቀዋል። የፖለቲካ ስራ ነው የኖርዌይ ኮሚቴ የሚሰራው የሚለው 100% በዚህ እየተስማማህ ነው እንዴ? ኖ እሳቸው መመረጥ ነበረባቸው ነው? ኖ በአጋጣሚ የአልፍሬድ ኖቤልን ንዛዜ አላነበብኩም። ግን እንደሚገባኝ ለሰላም የሚከፈል ዋጋ ነው የሱ የኖቤል ዓላማ። የኖቤል ሰላም ኮሚቴው እኛን የሚገዛን ስራና የአልፍሬድ ኖቤል ንዛዜ ነው ብሏል። ወይዘሮ ማዳቺ ነው ስማቸው፣ አስቸጋሪ ነው። የቬኔዙዌላ ከምን አንጻር ተሸለሙ? ለምሳሌ ይህን ጥያቄ ላንተ ባቀርብልህ እንግዲህ ሴት የተቃዋሚ ፓርቲ ሊቀመንበርና የኖቤል ኮሚቴው እንግዲህ ይፋ ያደረገው ምንድነው በቬኔዙዌላ በአምባገነን ፕሬዝዳንት የማዱሮ አገዛዝ ነው አገዛዝ ውስጥ ናቸው ያሉት። ያንን በሰላማዊ ትግል ለማሸነፍ ወይም ለመቀየር የዲሞክራሲ ጥረት ሲያደርጉ ነበር የሚል ግምገማ ነው ያላቸው። ነው ከሰላም ጋር አገናኘልኝ ወደ ዲሞክራሲ በሰላማዊ መንገድ በምርጫ ያንን አምባገነን መንግስት ለመቀየር እንግዲህ ዲሞክራሲ በተለያየ መንገድ ነው የሚመጣው አይደል እንዴ? ስለዚህ ምንድነው የኖቤል ኮሚቴው እነዛ 5ቱ መሰሪዎች ይሄን ሲያደርጉ ጭንቅላታቸው ስለ ሰላም ያላቸው ግንዛቤ ምንድነው? የቻይናው መሪ አይሸለሙም ማለት ነው። 800 ሚሊዮን ህዝብ ከድህነት አረንቋ ያወጣ ፖሊሲ የሚያራምዱ ናቸው። ታጥቦ ለብሶ ነው የሚሄደው። ስለ ቻይኖቹ ምን ሊነግሩን ይፈልጋሉ? ተሳፈር አንተ በራሪ አይደለም በዓለም ላይ አንተ በነገራችን ላይ በጣም ግሎብ ትሮተር ታምራት ቻይኖች የሌሉበት በረራ አካሄድ ታውቃለህ? ፈጽሞ አንደኛው ጉዞማ ጭራሽ በቻይንኛ ነው የበረራ አስተናጋጁ የምትናገረው። ስለዚህ በምን ምክንያት ነው ከሰላም ጋር የኖቤል ሰላም ሽልማት እነሱ ያገኙት? ዲሞክራቲክ ስላልሆኑ። ስለዚህ በእነዚህ በኖቤል ሰላም ኮሚቴዎች ውስጥ ዲሞክራሲ ማለት ሰላም፣ ዲሞክራሲ ማለት ገነት ምናምን ነው። ገባ? የስ በዲሞክራሲ ውስጥ ዋጋ ያላቸው ሰዎች ሀሳባቸው መግለጽ አለባቸው። ሰዎች ሰብአዊ መብታቸው መከበር አለበት። ሰዎች መደፈር የለባቸውም። ሰዎች አቅማቸውን ችሎታቸውን አውጥተው መስራት ማምረት አለባቸው። ሀብታቸው ንብረታቸው ሊነካ አይገባም። እነዚህን ዲፋይን ለማድረግ የግድ ዲሞክራሲ ብቻ አይደለም የሚያደርጋቸው። እኔ ቻይናን እያደረገች ነው ብዬ ነው የማስበው። ገብቶሃል? ከሰብአዊ መብት ውጪ ሰብአዊ መብት ጥበቃ የሚለው ጥያቄ ይነሳባታል። ቻይና የነካችው ሰብአዊ መብት ምንድን ነው? የዜጎቿ የሰብአዊ መብት የመደራጀት መብት፣ ለምሳሌ ተደራጅተህ ሀሳብን በነጻነት የመግለጽ መብት የምትላቸው ነገሮች ላይ ጥያቄ ይነሳል እንደ ዜጋ። ዩሲ ለዚህ መከላከያው እኔ አሜሪካንን በጣም ከሚወድ ሰው ነኝ። አሜሪካና ቻይና ለእኔ የዲሞክራሲ ሀገሮች ናቸው። እኔ እንደዚህ ነው የምረዳው። በዓለማችን አሜሪካን እሺ፣ ቻይና እንዴት በዲሞክራሲ የቻይና ለእኔ ቻይና ዲሞክራሲ ሀገር ነች፣ አሜሪካ ዲሞክራሲ ሀገር ነች። እነሱ ሁለቱ ዲሞክራሲ ቢሉት ነገር ግን ይለያያል። በማየው በአይኔ ውጤት ከሆነ ግን ቻይናን ዲሞክራሲ አይደለችም ብሎ የመጣ ሰው
እኔን ገሎኝ ነው ቻይናን መውቀስ የሚችለው። ገብቷል አርለዚ በተግባር ከሆነ ምን ለካው ነው ያ ለምሳሌ ባህሪያቸው ይለያያል ሰው። ስለዚህ አሁን ሰው የመረጠበትን መንገድ መከተል ይችላል። ስለዚህ አሁን እነዚህ ሰዎች አልፍሬድ ኖቤል አደራ ዲሞክራሲ እንዳይሞት ዲሞክራሲን ግሉኮስ አድርጉልኝ ብሎ ነው እንደሞተው ነው አይደል? ሰላም ላጡ ጦርነት እንዳይኖርና ሰዎች ያላግባብ እንዳይሞቱ ወይዘሮ ማቻዳ የዘንድሮ ተሸላሚ መሆናቸውን እነሱና እሳቸውን እነሱ ናቸው የሚያውቁት። ማን ያው ቬንዙዌላ ማዱሮ ነው ፕሬዚደንቱ ምናምን ንገረኛ አንተ። የቺሊ ፕሬዚደንት ማነው ስሙ? የቡርኪና ፋሶ ትራውሬ ነው። ቡርኪና ፋሶ እንኳን እንግዲህ የኖቤል ሰላም ሽልማት በዛ መንገድ this is political በቃ ይሄን መልእክት ማስተላለፍ ትችላል። ዲሞክራሲ ያፈገፈገሉ አሉ። ገብቷል። ለዲሞክራሲ የዲሞክራሲ ታጋይ ነው እንዴ አልፍሬድ ኖቤል ነው አይደለም። የሰላም ታጋይ ነው። ፈንጂ ሰርቶ ሰው ስላለቀበት ያንን ለነሱ ነው ያደረገው። ካሁን በኋላ ሰዎች በዚህ የተነሳ እንዳይሞቱ ለዛ ጥረት የሚያደርጉ ሰዎችን እውቅና የመስጠት ጉዳይ ነው። ጦርነትን ያስቆመ ሰውና ማዱሮን በፖለቲካ እንደዛ ከሆነ ቆዳቸው እንደ በግ ተሸልተው አጥር ላይ ተሰጡ በሌላ ሀገርና ቦታ የሉም እንዴ ተቋሚዎች? እንደ ወይዘሮ እንትና በአገራቸው ውስጥ ሰው የሚልላቸው ሰላማዊ ታጋዮች ወላቸው ሳይሆን የለም። በብዙ ሀገሮች በዚህ ደረጃ አይገኙም። ኢትስ ፌክ የኮሚቴን ስራ አላብንም። እዛ ውስጥ አምስቱ ያሉት አሁን በራሳቸው አንዱ ራሳቸው ነው ነገር ዶናልድ ትራምፕ ነው ነገር በሰሩት ሰላም መላእክት ተደንቀው መሬት ላይ መጥተው ቢከቧቸው እንኳን እነዚህ አምስቱ አይሰጧቸው ነው። እናሳየዋለን ነው የሚሉት። ኮሚቴ ውስጥ ያለ በሽታዬ ነው። የኖቤል ኮሚቴ እንግዲህ የሚሰራበት የተለያየ መመዘኛ ይኖረዋል። ቤዝዶን የአልፍሬድ ኖቤል ኑዛዜን መሰረት አድርጎ እስከዛሬ ድረስ እንግዲህ ለሰላም ጥረት አደረጉ ለሰላም የቆሙ ሰዎችንና አስተዋጽኦ ያደረጉ ሰዎችን ነው ሲመርጥ የነበረው። የሚያከራክሩ ሰዎች እንዳሉ የታወቀ ነው። የሰላም ተሸላሚ ከሆኑ በኋላ ጥያቄ የሚነሳባቸው የተለያዩ ሰዎች እንዳሉ አንተ እንደ አንድ ዓለም ዜጋ ረክታል በብቻው ነው። ፕሬዝዳንት ትራምፕ አሁን በተለይ በዚህ በመካከለኛው ምስራቅ ላይ ያደረጉት ነገር ግን የኖቤል ኮሚቴ እኮ ከመረጠ በኋላ ነው እሳቸው ሰላሙን ያመጡት። ጥረቱ እንደነበረ ይታወቃል። እንግዲህ ዜናውን ሰርተናል እኮ የኖቤል ኮሚቴ ቀርሞ ነው አንዱ የተባለው ልክ አንድ ቀን ሲቀራው ባለው ሐሙስ ዕለት ነው። ሐሙስ ዕለት ባደረጉ ስብሰባ ነው ይላል። አንደኛው ደግሞ ትንሽ ወደ ኋላ ነው ይላል። እነሱም የሚሉት ነው። ሁለተኛ ነገር ደግሞ ይሄ ሂደት ነው የሚታይ ሂደት ነው አይደል? የሚታይ ሂደት ነው። ስለዚህ አሁን ኤው ኮሚቴው ላይ ነው ጥያቄው። ራሷ ሴትዮዋ እኮ ደነገጥኳል። ከእንቅልፋቸው ቀስቅሰው ነው የነገሯቸው። ምንድነው ይሄ? አሁን እኮ the problem ኦባማን ያኔ የሸለሙ ጊዜ ማለት ነው። ኦባማም እኮ ደንግጧል። በ8 ነው በ9 ወሩ ወስደው ሰጡት። ዓለምን ለማቃናት ዓለምን እንደዚህ ለማትብብር በመፍጠር በመናም ብለው ሰጡት። ገና ይሄንን እንዲያደርግ ወደ ዋይት ሃውስ የገባ ሰው ነው። ይሄን አመጥተው ሰጡት። ቢኮዝ እንደዛ ማርከስ አላቸው። በቃ ዓለም ላይ እንደው ያን ጎራ መቀላቀል እነማ አምስቱ በሰሪዎች የኖቤል ኮሚቴዎች ለዚህ እኔ በእውነት ነው አንዱ ምን አለ ኮሚቴ የማትቀበል ከሆነ አታውቅም አለኝ። እኔ አውቃለሁ ብዬ አላውቅም። ለህይወት የሚበቃኝ ግን አውቃለሁ። አልረመረረም የራሴ ህይወት ነው አይደል? ገብቷል። እና ምክንያቱም የኮሚቴ አሰራር በነገራችን ላይ ስንት ኮሚቴ ሰርት ታውቃለህ? ለማስታወስ ይቸገራለሁ። ግን ሁሉም ኮሚቴዎች ውጤታማ ናቸው ማለት ያስቸግራል። ግን ኮሚቴ አስፈላጊ ነው ብለው ከሚያምኑት ውስጥ ነኝ። አማራጭ ማሰብ ስላቃተን እንዴት እዚህ ለምሳሌ አንድ በኮሚቴ ውስጥ አንድ የሆነ የሽልማት ኮሚቴ ነበር። ቅድም ካነሳው ጋር እያያዘ እዛ ኮሚቴ ውስጥ ገብቼ ነበርና አንድ 5-6 ሰዎች አለን እና ሰዎችን ለመሸለም ነው የተሰባሰብነው። ይገባናል። እዛ ኮሚቴ ውስጥ ሆነን እንግዲህ በዚህ ዓመት ደህና ነገር ሰሩ ብላችሁ የምትሏቸውን ሰዎች ጠቁሙ ተባልን እና በድምጽ ብልጫ ልናሳና ደህና ነገር አይደለም። ባለፉት 25 ዓመታት ባለፉት ረጅም 25 ዓመታት ውስጥ ትርጉም ያለው ነገር የሰሩ ሰዎች ብላችሁ የምትሉትን ጠቁሙ ተባለ። በሆነ ዘርፍ ለአንድ ዘርፍ ላይ ነው እንግዲህ ሁላችንም እየተነሱ እያንዳንዳቸው ከሌ ይላሉ። ከሌ ማን ነው ሲባል ማብራሪያ ይሰጣል።
ከዛ በኋላ ኦኬ ብለን እንመዘግባለን። ቀጥል አንተ ሲባል ከሌ ደግሞ ከሌ ነው ብዬ ማምነው ከሌ ማን ነው እንዲህ የሰራ ከዛ እኔ ጋር ደረሰ። እሺ እኔም አንድ በጣም የማደንቀውና ትርጉም ያለው ስራ የሰራ ሙያተኛ ስላለ እሱን ስም ጠቀስኩ ማለት ነው። ስጠቅስ ላብራራ ስል ምን ያስፈልጋል ማብራሪያ ቢያስፈልግ ምን አሁን የጠቀስከው ሰው እኮ ዊ ኖ ኤቭሪባዲ እና ኤቭሪ ፀሐይ በምስራቅ ወጣ እንደምትገባ ይሄንን እንዴት ማብራሪያ እንላለን? በቂ ነው። ስሙን ገና ስላነሳ ናቹራሊስት እና የመረጣችሁት አሸናፊ ያርጋል በሚል ተጻፈ ማለት ነው። ሁላችንም ማስታወሻችን ያዘን። ከዛ በኋላ ድምጽ መሰጠት አለበት። ኮሚቴ የተሻለ ድምጽ ያገኘ ነው የሚያልፈው እንደምታውቁ በህቡ ነው የሚሰጠው። እሺ ከዛ ተነሳንና እንግዳው ከሌ ናቸው ያሉት እጩዎቹ አሁን በተጠቆመው መሰረት ድምጽ እንስጥ ሲባል ድምጽ ተሰጠ ማለት ነው። ድምጹ ተሰጥቶ ውጤቱ ሲመጣ ቅድም እኔ የጠቀስኩት ግለሰብ ማብራራት አያስፈልግም። በላ ኢትዮጵያ ህዝብ የሚያውቀው በስራው በችሎታው ማንንም መንገድ ላይ ሄደ ብትጠይቅ የሚያውቀው ሰው ነውና ማብራሪያ አያስፈልገውም የተባለው ሰውዬ አልተመረጠም። ነገር ግን የኮሚቴውን ውሳኔ መቀበል ስለነበረብኝ ተቀብዬ ወጣው ማለት ነው። ይሄ አንድ ኤግዛምፕል ሊሆን ይችላል እንጂ በየሺ ቦታዎች ላይ ስታይ አንደኛ ተመሳሳይ አካባቢ መፍጠር ያስፈልጋል። አሁን እነዚህ ምዕራቦቹ ጋር ስትሄድ የብዙ ጊዜ እድገት ስላላቸው ተመሳሳይ አካባቢ ተመሳሳይ የሆነ ሁሉም ሊጋሩት የሚችሉት አይነት ነገር መፍጠር ችለዋል። ቢያንስ ሁሉም ሰው ገናውን ታጥቦ ይወጣል። ሁሉም ሰው ቤት ከሚለው ነገር ይወጣል። በሆነ ሜካኒዝም አላቸው። ግን ደግሞ እንደዚህ የአፍሪካ ሀገር ውስጥ በጣም ምንም አንድ አይነት ያልሆነ ነገር ስትመጣ የምትሰማቸው ነገሮች አንዳንድ ሰዎች የሚያስቡ ኩዊር ናቸው። ኮሚቴ ለኔ የኩዊር ስብስብ ነው መሆን ያለው እና በዛ እርምጃቸው በዛ ድርጊታቸው ማንንም አይጠቅሙም። የተሸለሙት ሰው አይጠቅሙትም። አባባል ገባ ግን የሚጎድ እሱ አለ። መሸለም የሚገባው ሰው ሳይሸለም ይቀራል። እንኳን ሰራው የሚል ስሜት ይሰማው ቀርቶ ምን ነው ባልተፈጠርኩ እንዲል ማድረግ ይችላል። እንደዚህ አይነት ሃርምን መጉዳትን ዓላማ አድርገው የሚቀመጡ the same thing የኖቤል የሰላም ኮሚቴ ኖርዌይ በጣም ፀሐይን ጠጋች ሀገር ነች። ተመልከት አሁን ከዚህ ከሚታይ ሁሉ ይቅርታ ነው አድማጮችን ይቅርታ የምለው ነገር አለ። ምን ይላል ሱዳን ውስጥ ኢመርጀንሲ ምናምን ሩምስ የሚባል ድርጅት አለ። አሁን እሱን እዛን የማቀርበው የራሴ ዩቲዩብ ላይ እንትን ብዬ ነበር። በኋላ ምንድነው ብዬ ገብቼ ሳነብ ሪሊ ተመሰጥኩኝ። ሱዳን አሁን በጦርነት ውስጥ ያለች ነች። እንደ ማህበረሰብ እንትን ፈጥረው ማለት ነው ቼን ፈጥረው የአስቸኳይ ጊዜ እርዳታ ለቆሰለው እንደገና ደግሞ ሳይኮሎጂካል ክራይሲስ ስለደረሰበት የውጭ ዓለም ላይ ገባም ጥይት እየፈራ ማለት ነው ራሳቸው ያርጉታል። በዚህ ደረጃ ከማህበራዊ ኑራችን ያወጡትን የትስስር አድርገው የሞቱም አሉ። በዚህ ሂደት ውስጥ ሰዎች ሲረዱ አክቹዋሊ ዓለም በረሳው የሱዳን ጦርነት ውስጥ የዕለት ምግብ የዕለት ሰላም ሚሊዮን ችግር አለ። ያንን በቁጥር እርስ በርስ ተገናኝተው እገዛ የሚያደርጉበት ነው። አንዱ ሊሸለሙ ይችላል ብሎ አንዱ ያቀርበው እንዴት እንደው አፍሬ ምን ነው መላሴን በቆረጣ አሁን ትንሽ ማንበብ ሲገባኝ ብዬ ሐሳቤን ቀይሬ ይሆን ነበር። አሁን ሽልማቱ ሲሰጥ ለወይዘሮ ማቹዳ ሰጧት። ወይዘሮ ማቹዳ ደወለችና ለፕሬዝዳንት ዶናልድ ትራምፕ የደረሰኝን ሽልማት ለእርሶና ለሀገሬ ሕዝብ መታሰቢያ ይሆንልኝ አለቻቸው። ሴትዮዋ አለች እንደዛ አለቻቸው እኮ ዶናልድ ትራምፕ መቼም ታውቃለህ አባባላቸውን እንካል አለችኝም ኢትስ ኦኬ ብለው ነው ያቀረቡት። እና አሁን ሴትዮዋ ልትሸለም ይገባል አይገባም የሚል ነገር ሳይሆን የዓለም የኖቤል ሰላም ኮሚቴ ነው ቢያንስ ነው የምነግርህ የተወሰነውን የዓለም ክፍል የሚያውቀው ነገር መሆን አለበት አይደለም እንዴ? እሱም እንደተጠበቀ ሆኖ አንዳንድ ጊዜ ደግሞ ከመድረክ ጀርባ ስራ የሚሰሩ አሉ ስምም የሌላቸው። አሁን ቀደም እንደተጠቀስኩ አይነት ነገር እኮ በጣም ብዙ አገልግሎት የሚሰጡ አሉ። አንዳንድ ጊዜ የኖቤል ሽልማት ኮሚቴው እነኚህን ፈልፍሎ ካሉበት ሸልሞ ከሆነ ተጨማሪ እውቅና እነኛ ድርጅቶች እንዲያገኙ ያደርጋል። ሁሉ ጊዜ በታወቁ ሰዎች ብቻ መሄድ ሳይሆን ማለት ነው። ግን አሁን የተባለችው የቬኔዙዌላ እንግዲህ በሀገር ውስጥ የተሰራው ስራ እዛ ይታወቅ ይሆናል። እኛ ጋር ብዙ ዜናውን ብዙ አይደለም። የላቲን አሜሪካ አካባቢ ያሉት ነገሮች
በዛ ሊሆን ይችላል። ግን ማዶሮን በተመለከተ ፋይት ከዚህ ከዲሞክራሲ ጋር ተያይዞ ትግል ያደረገች ሴት ሶሎሞና እኔ እሱም ላይ ኩዌስችን አለኝ። የማዱሮ መንግስት እኮ ማናቸው እኛ የቬንዙዌላው በፊት የሞቱት ማን ነው ስማቸው? ዱርቴዜ ነው አይደሉም? እሳቸውም እንደዚሁ አምባ ሙሉ ናቸውና አንዴ ላቲን አሜሪካ ውስጥ በካንሰር የሞቱት ገብቶ ነበር፣ በሱ ነው የሞቱት። አሁን እኛ ሰውዬ ሶሻሊስታዊ ምናምን ነው የሚባሉት። ሲምፕሊ የሀገሪቱን የነዳጅ ሀብት ለአብዛኛው ድሃውን ማህበረሰብ የሚያግዙበትን ሜካኒዝም የመረጡ ሰው ናቸው። ነገር ግን ለምሳሌ ምዕራባውያን የማይፈልጉት እንትን በሚመጣበት ጊዜ የሚያመጡበት ጣጣ አለ። ዱርቴዝ አይደለም እንደው ይታዩኛል የኛ ሰው ይመስላል። ሁሌ አለባበሳቸው በሸሚዝ ምናምን ነገር የሆኑ ኮት ለብሰው ማያውቁ እዚህ አዳራሽ ውስጥ አንድ ሰይጣን አለ እኮ ያሉት የተባበሩት መንግስታት ድርጅት ስብሰባ ውስጥ ዲን ይሸተኛል አሉ። ዲን እንግዲህ በመጨረሻው ዘመን እዚህ በቁማችን እያየ ነው ማለት ነው። መሬት ላይ በማይጠፋ የዲን እሳት ይቃጠላል ይላል እና ዲን ይሸተኛል አሉ። እዚህ ጋር ሰይጣን የተቃጠለበት ጆርጅ ቡሽን ማለት ነው። ጆርጅ ቡሽ ዳግማዊ የተባበሩት መንግስታት ላይ። ስለዚህ በዚህ ዓለም የፖለቲካ ስሪት ውስጥ እያየ ነው አይደል እንዴ? ዲሞክራሲያዊ ነው የማይሉትን ሀገር ያጠቁታል። በብዙ መልኩ አያጠቁትም? ምዕራባውያን ያጠቁታል። ሁጎ ቻቬዝ የዛ ሀገር ነው። ስለዚህ አሁን እንደዛ አይነት ነገር ውስጥ ከገባን ሰላምን ሰርቭ አናደርግም። እና በትክክል ዋይት ሃውስ ትላንት ተሰጠው መግለጫ ትክክል ነው። ከሰላም ይልቅ ፖለቲካን መረጣችሁ ያለው እነሱ ሰጥቷል። ዲሞክራሲ ያፈገፈገ ነው ብለዋል መግለጫ ሰጡ። ዲሞክራሲ ሰላም ነው ብለው ዋስተኛ ያሰኝ አይችሉም። እስቲ ገብተዋል። ብዙ ሀገሮች አሉ በዲሞክራሲ ተነሳ የሚባሉ። ስለዚህ የሰላም ኮሚቴው ትናንት በእውነት ጋዛ ላይ አሁን የጋዛን ጦርነት ለብዙ ጊዜ ሆነ በሰዎች አሁን ይዛና ይዝብ ነው ወሳኝ ነው። የጋዛ ጦርነት ለአንድ ቀን መቆሙ ብዙ ሰው አይደለም፣ በጣም ያድናል። ይህ በእንዲህ እንዳለ ትናንትና ዶናልድ ትራምፕ በሀያሏ ቻይና ላይ በእውነት ተቆጥተው ነው ያደሩት። ምን ነው በዚሁ በኖቤል ንዴት እንዳይሆን በዚህ ንዴት ውስጥ እንዳሉ ሰማሁ አሉ የሆነ ነገር። እሺ ለካ ቻይና ሐሙስ ዕለት ለዓለም ሀገራት ሁሉ ደብዳቤ እየጻፈች ነበር። ምንም ይል እንግዲህ ይሄ ምንድነው ይሄ ሬር እርዝ የምትለው ልዩ ማዕድን አይነት እንደዚህ አሁን ብዙ ጊዜ እንዴት ነው የምትገልጸው? እንደዚህ የዚህ ታዳሽ ኃይሎች የነፋ እንደዚህ ለእንደዚህ የሚውሉ ይሄ ምንድነው የኤሌክትሪክ መኪና ሞተሮች ለስልክ መስሪያም ለስልክ ለባትሪ ለኤሮስፔስ ሚሳይል በለው አውሮፕላን በለው ብዙ ብቻ በዚህ ዘመን ያለነሱ አይታሰብም። የኤሌክትሮኒክስ ዓለም ስራዎች በሙሉ ይሄ በአጋጣሚ በሰፊው ያላት በተፈጥሮ ሀብትነትም እሷ ናት፣ ቻይና ናት። ይሄንን ደግሞ አውጥቶ ማምረት እንግዲህ መኖር አንድ ነገር ነው። አሁን በሚፈለገው መንገድ አድርጎ የማምረት ሂደት አለው። ያየ እንደሆነ ገልባጮቿ ቁጥር ሰፈር የላቸውም። ተራራው መሬቱን ሰረስሩ ነው የሚሉት። ከዛ አልፎ በቻይና እንደቀናው መሞቴ ነው። በእውነት ነው እንደስ በቀናት መሞት ነው። እንዶ የአእምሮ ጤና ያለበት ሀገር ነው መስራት ስራ ነው እና እንዴት ትናፍቃለህ። እና እቺ ትልቅ ሀገር እሷ ላለፉት 30 ዓመታት ነው ስትዘጋጅ ቆየችው። 30 ዓመት። አዎ እንግዲህ በዓለም የፖለቲካ ተንኮል ውስጥ አስብቶ መግደል ይባላል። አዎ ምንም እያረገ እንዳልሆነ አስመስለህ ተሰጠዋለህ። አዎ ትለቀዋለህ። እነሱ ይበላል፣ ቦርጭ ያወጣል። ከዛ በኋላ እንሩጥ ትለዋለህ። አይችልም። እሱም ሌላ ነገር ነው። ከዛ ትይዘዋለህ የሆነ ቦታ ምግቡን ያን የምትሰጠውን ትይዘዋለህ እና ያንን ነገር ለማግኘት አንተ እግር ስር ከመውደቅ ውጪ ሌላ አማራጭ የለውም። አልተዘጋጀም። ለዚህ እኮ ነው ጥንቃቄ ያስፈልጋልና አሁን በዚህ ጉዳይ ላይ እንግዲህ አሜሪካም የራሷን ማዕቀቦች ታደርጋለች፣ ሴሌክት እያደረገች እነዚህ ለምሳሌ በዚህ በአርቲፊሻል ኢንቴሊጀንስ ወይም በአማርኛ ሰው ሰራሽ አስተውሎት ይሉታል። ሰው ሰራሽ አስተውሎት ትርጉም አይሰጥም። ምን እንበለው እንግዲህ ሰው ሰራሽ አእምሮ
ጥሩ መነሻ ነው። እሺና አእምሮ አለው በተወሰነ ደረጃ አእምሮ አለው። አንድ ሰው አእምሮ የለውም ስንል ምን መስራት ኢንተሊጀንስ የለውም ማለት እኮ። ስለዚህ ለዚህ አማርኛ ልክክ የሚል ትርጉም መስጠት ይቻላል። ሌላ ቋንቋው ስል ነው ሰው ሰራሽ አስተውሎት ብሎ ከምታደናገረኝ ሰው ሰራሽ አእምሮ ብትል ይገባኛል። ሰው የሰራው አእምሮ ማለት ነው። ግልጽ ነው። አስተውሎት የሚለው እንደውም ሌላ ኔጌቲቭ ኮኔቴሽን አለው። በራሱ ጊዜ እኮ እንትን የሚያደርግ አይደለም፣ የተሰጠውን ነገር ብቻ የሚሰራ ነው። አስቀድሞ የተሰጠው ነገር አለ እንጂ አንተ ላልከው ነገር ሁሉ እያደረገ ሁሉም ስራዎች የሚሰራ ነው። የቲንኪንግ እንትን የለውም። እኔ ግን ሰው ሰራሽ አእምሮ ብንለው ልክክ ይላል እና በዚህ ውስጥ መሪነቱን ስላላት የተወሰኑ ሶፍትዌሮችን አትሸጥም ለቻይና። ሆም በላ በዚህ እንድትንቀራፈፍ ቻይናችን ማስሸጠው አሜሪካ ለቻይና አትሸጥም ነበር። ያው ኮፒ ይደረጋል፣ የታወቀ ነው። አሁን ቻይና በዛም ጥታ ግራ አጋባችን እንጂ ምን ነበር ያመጣችው? ዲፕሲንክ ከዚህኛው ከቻት ጂፒቲ እኮ በጣም በፍጥነት የሚሄድ ለዚያው በቋንቋ በፍጥነቱ ብትል ባለው ሪሶርስስ ብዛት በቴክኖሎጂ አንቀራፈፍኳ በለስ ታስብ እሷ በዚህ ገብታ ምንድነው ዲፕሲንክ ዲፕሲክን ፈጥራ ትዝ ላይ ያኔ እነንትኖች ሁሉ ምንድነው እነዚህ ዎል ስትሪት ምናምን ብትላቸው ፋይናንሻል ማርኬት ስንት ትሪሊዮን ብር እንዳጡ ማለት ነው። ስለዚህ ቻይና ይችን ሬር ኤርዝስን በተመለከተ አሜሪካም አውሮፓም እሷ ላይ ነው የሚተማመኑት። ከሷ እንወስዳለን የሚወስዱት በገፍ እንጂ እኮ የራሳቸውን አማራጭ እስካሁን ይሄው እዚህ አፍሪካ ላይ እኮ እነ ኮንጎ ጋር እኮ ያለው ጠብ እኮ አንዱ እሱ ነው። ከዛ የሚዘረፈው ነገር ነው። አፍሪካ እኮ ነው ስንት ጦርነት አለ። አሁን አካባቢው ላይ ያለው የኔ ነው ይላል። በቃ እሱን ይዤ እገነጠላለሁ ይላል። ስንት ችግር አለ። የጦር አዝማቹ አካባቢው ነው የአካባቢ መሪ ታዲያ ዝም ብሎ የሚመጣ አይደለም። እንደ ቻይና አይደለም። በጣም አንዳንድ ቀን እርግማን ሊሆን ይችላል። አለ ኮንጎ እርግማን አይደለም ሀብት እንደው ቤዚካሊ እንደ ኮንጎ ባሉ ሀገሮች ላይ በጣም በከፍተኛ ደረጃ የሰው ሕይወት እያለቀ ያለው በዚሁ የተነሳ ነው፣ በሀብቱ የተነሳ ነው። እነሱም አልተጠቀሙበትም። ሬሳ ነው ምን ይበለዋል። እና ለዚህ ነው አንዳንድ ቀን እንደው እንደ ጥቁር ሰው መንቃት ራስን ክሪቲሳይዝ ማድረግና ሲስተም የመዘርጋት የተሻለ ሰው ለመሆን መጣር አለብን። በቃ የተሻለ ሰው ካልሆነን ያለን ሀብት ልንጠቀምበት አንችልም። አሁን አንድ ቦታ ላይ ነዳጅ ቢወጣ እነ የኔ የሚለው ቦታ ላይ የኔ ነው ማኛ ነው በቃ እኔ ታገኘን አለቀቆ ይላል። ባቄላ ካንተ እንደሚፈልግ አውቀው እሱ ነዳጅ ቢኖረው በትልቁ ፒክቸር ውስጥ ሊያገኝ የሚችለው ነገር አስበው። በቃ ይሄ ነው ይላል። የፈረደበት ካላሽንኮቭ አለ እሱ ሊያገለድምልሃል ይሶበር ካልገደለ የማይሞት ምንም ልታደርገው አትችልም። እውነቴን ነው የማወራው። ስለዚህ ይሄ ነውና አሁን ቻይና ሐሙስ ዕለት ስታድል የቆየችው ደብዳቤ እኔ በተወሰነ ደረጃ ነው መረዳቴ። በአጠቃላይ ግን የስፋን ይሄንን የሬር እርዝስ የማይሸጡ ብላ አሜሪካ ላይ የያዘችባት አሉ። ይሄንን አልሸጥም ብላለች። ለአሜሪካ አልሸጥም ይሄንን አይሸጥም ማለት እሷ ያንን ሶፍትዌር አልሸጥም እንደምትለው እንዳለችው ይሄን አልሸጥም የሚለው ዝርዝር ውስጥ ጨምራለች። አሁን ቁጥሩ ጨምሯል። አልሸጥም ብላለች። ገብቷል። እንደገና ደግሞ የተወሰኑትን ደግሞ የሚሸጡትንም አጠቃቀሙ ልወስናለች። ለእንደዚህ ከሆነ አይሸጥም፣ ለእንደዚህ ከሆነ የምታደርጉት አይሸጥም የሚል ነገር አድርጋለች። እንደዚህ አይነት ነገር በዓለም ላይ ሆኖ ያውቃሉ። ዶናልድ ትራምፕ ተቃጠሉ። በቃ እንዲህ አይነት ነገር ሆኖ ያውቃሉ። ደግሞ አሉ አሁን እዚህ ከ15 ቀን በኋላ ምናምን ደቡብ ኮሪያ የዚህ የኤዥያ ፓሲፊክ ሀገሮች የመሪዎች ስብሰባ ይባላል። እዛ ላይ ከማናቸው ከፕሬዚደንት ሺ ጋር ሊገናኙና እሱን ደግሞ ምክንያት አድርጋ ቻይና ከዛ ቀጥለው ደግሞ ራሳ ቻይናን እንዲጎበኙ ግብዣ አድርጋላቸዋለች። ትራምፕን እሱንም የነገሩን ራሳቸው ትራምፕ ናቸው። በስልክ የተነጋገሩ ጊዜ እኮ ነው አሁን በቅርብ ከፕሬዚደንት ሺ ጋር። አይ የእንትኑስ ንግግር ምን ያደርጋል? የምንድን ነው አሁን እቅድ ያለውን ምን ያደርጋል? ምን ፋይዳ አለው አሉ ሲሉ
ጋዜጠኞች ደግሞ ዋይት ሃውስ እየደወሉ ስለዚህ ተሰርዟል ማለት ነው ወይ ይንገሩ ለሚለው መልስ አትሰጠውም። ዛሬ ምን አሉ በደብዳቤ ሲጽፉ ማለት ነው ከኖቬምበር 1 ጀምሮ ቻይና ላይ አሁን ያለባት እንትን አለ ታሪፍ እሱ እንዳለ ሆኖ 100% ታሪፍ ጨምረበት 100% ታሪፍ ጨምሬባታለሁ ጨምራለሁ እንግዲህ አይደለም ምንድነው አሉና እንዴት ነው ታዲያ እንትኑስ ቀረው ወይ ተባሉ ማለት ያቺ ቀጠሯቸው ምን ፋይዳ አለው አልኳችሁ እኮ ግን እንገናኝ እንደዛ አይነት ምላሽ ነው የሰጡና ተመልሰው እንደዚህ ሁለት ጃንት ሀገሮች ብዙ አሜሪካኖችን ዋጋ አስከፍሏል። አንዳንድ ዘገባዎችን ስታነም ይሄ የታሪፍ የሚጥሉት የሚያነሱት ነገር በጣም በየሀገሮቹ ላይ በጣም በርካታ ችግር ነው እየፈጠረ ያለው ኢኮኖሚው ያናጋባቸው ነው ብዙዎች እና ደግሞ ቋሚም አይደለም አንዴ ይነሳል አንዴ ይደረጋል እሱ የራሱ የሆነ ችግር እየፈጠረ ነው። ባይሴ ቱታር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የ5 ዓመት የሥራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው። ባይሴ ቱታር ከኬጂ እስከ ዶክትሬት ተማሪዎችን እየደገፈ ለላቀ ውጤት ያበቃና ስለዚህም ከፍተኛ መኔታ የተጎናጸፈ ተማሪዎች የተሟላ ብቃት ባላቸው አስተማሪዎች በማስተማር ለእያንዳንዱ ተማሪ የሚመች አንድ ለአንድ ትምህርት እንዲቀርብ መድረክ የሚፈጥር ነው። ባይሴ ቱታር እንዲሁም እንደ ተማሪ ፍላጎት በቡድን ትምህርት አንድ አስተማሪ በተመሳሳይ ጊዜ ለብዙ ተማሪዎች ማስተማር ይችላል። ትምህርቶቹ ሂሳብ፣ እንግሊዝኛ፣ ሳይንስና ሌሎችንም ዋና ዋና የትምህርት ዘርፎችን ያካትታል። ስላለን የጥራት ደረጃ በጉግል ሪቪው ገብተው ቢመለከቱ 5 ከ5 ውጤት ያለንና ደንበኞችን በማርካት 100% ምዘና የተሰጠን መሆኑን ያረጋግጣሉ። በተለይ ከ12ኛ ክፍል በታች ያሉ ተማሪዎች በአንድ ለአንድ ትምህርት ስኬታማ እንደሚሆኑ በተሞክሮ አረጋግጠናል። መምህራኖቻችን ባለ ማስተርስና ዶክትሬት ዲግሪ ሲሆኑ በሙያቸው ከ5 ዓመት በላይ የሥራ ልምድ ያላቸው ናቸው። ትምህርታችን በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ፣ በደቡብ ኮሪያ፣ በደቡብ አፍሪካና እንደዚሁም ቪዛና ማስተር ካርድ በሚጠቀሙ ሀገራት ውስጥ ሁሉ የሚኖሩ ኢትዮጵያን በሙሉ ሊጠቀሙ ይችላሉ። አድራሻችንን በስክሪኑ ላይ ተመልክተው አሁኑኑ ይደውሉልን፣ ይጻፉልን። ባይሴ ቱታር ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና